ضهري وما نو جمالي وا እንዴ ዑመር ስናፍቀኝ እኮ ነው የመጣሁት ኧረ ጥሩ አድርገሃል ባል መስተይቃለህ ጥሩ አድርገሃል ምን ፍቅር ያዘውና ያበደ እንደዚህ ይባላል እስኪ አረፍ ብል መቼም ባህሪን ታውቀውና እንዴት ነህ አለን አውና ታውፉ በል እኔ ነበርኩኝ እኮ መጥቼ መጠየቅ ነበር ምን እባክህ ጀምሮ አንተ ብቻ እኮ ሁሌ ስትመጣ አንተ ብቻ በትደውል አንተ ብቻ ይገርማል እኔም እኮ ይገርም ቤት ውስጥ ቁጭ ብለህ ነው የምትውለው እንትን ነው እኮ እኔ ሲመስለኝ እንደ የመዘንጋት የመርሳትም ነው በለው አሁን ስራ ቢዚ አድርጎኝ ነው እንዳልን ኖርማል ነው እንግዲህ የመንግስት ሰራተኛ ስለሆነ ባህሪውን ታውቀዋለህ የለም አዲስ ነገርም አለ መቼ ጓደኛ ያ ባህሪ ጠፋኝ ባለፈው ግን እንደዛ ስመክርህ አይ የሆነ ነገርማ የተገነዘብክ ይመስለኛል ቆይ የቀረው ይቅርና ከሳዲ ጋር እንዴት ናቸው የሆነ ነገርም አለ እንደዚህ አሳስሮ ያስቀመጠ አይ ጀማል አንተ እኔ አልደብቅህ እንደው አንዳንድ ሰዎች እኔ ፍቅር አላስበላለኝ አላስገሳለኝ አላስቆም አላስቀምጣለኝ አላስተኛለኝ አላሲዳ አላስረምዳለኝ ምናምን እንትን ማለት አልፈልግም እኔ እኮ እንዳላስጨነቀት ነው እንጂ ስለህ በጣም ትወደኛለች እኔም በጣም እወዳታለሁ ብዙ ነገር ከኔ ጋር ታለማለች እኔም ከሷ ጋር ብዙ ነገር አለማለሁ ያው እንግዲህ ያለው ነገር ይሄ ነው ያው በእርግጥ ባለፈው መክረኛል እንደምልህ አላውቅም እሷን እኮ ማስጨነቅ እንዳይመስልብህ ያው በአካል ከዛ ጊዜ በኋላ ግጫ አላውቅም ግን በስልክ ያው መገናኘት ነው ለቴክስት እንጻጻፋለን በስልክም እንደዚህ እናወራለን ጥሩ ነው ብዬ ነው የማስበው አጅሪት እንደው በቃ አንቺና ይሄ ስልክ ምንም አትለያዩም እኔ በጧት ተነስቼ እሰራለሁ አንቺ ስልክሽን ተነካከልሽ ነው ቢያንስ ቁርስ ሰርቻለሁ አባዬን ቀስቅሰሽ እንኳን አታቀርቢም እሺ ቆይማ አንድ ጊዜ ይሁን ስራ ስለያስኩኝ ነው ልጨርስና አቀርብለታለሁ እንደው ግን ጀማል ይሁን ታውቃለህ የሚጨንቅ ድባብ አለ የሆነ መታፈን ስሜት አለ እርፍ ባለፈው ስንት ነገር መከርኩ ፈረስ ያደርሳል እንጂ አይዋጋም ነው ተረቱ ቆይ አንተ ምን አስበህ ነው እሷ እኮ ሴት ናት አይደል እንዴ እንደምትዋደዱ አውቃለሁ ትወዳለች ሶ መታ የሴትነት ክብሯን ትታ አግባኝ እንድትል ጣቴ ላይ ቀለበት ሰርልኝ እንድትል ነው የምትፈልገው ይሄ ወንዶች ኃላፊነት ነው በረም ተረዳ እንጂ ነው ፍቅር አወረ አረ እንዴ እውነት ግን እኮ ጀማል ልክ ነው አሁን ማሰብ ይው 24 ሰዓት በስልክ ማውራት ትርጉም የለውም እንደ ሸሪዓም አስብ አሁን አንተን ስለዚህ አልነግርህም ሶ ከተዋደዳችሁ ደፈር በልና ወደ ኒካው መግባት ነው ያለበት እንዴ ሁሉ ጊዜ እንደዚህ ትሆናለህ እንዴ ለነገሩ ልክ ነህ እኮ እሷ ቢያንስ ግማሽ መንገድ መታለች ፍላጎቷን አሳይታኛለች በቃ እሷ አንድ እርምጃ ወደ አንተ ከቀረበች አንተ 2-3 እርምጃ መሄድ አለብህ ይሄ የሴትነት ወጉ ነው ልክ ነህ ጓደኛዬ ስለዚህ አሁን ምንም መቆዘም አያስፈልግም ደፈር ብለህ ቆፍጠን በልና ማድረግ ያለብን ነገር አድርግ ይገርማል እንደ ማቴ በዘመናችን ላይ እንዳሉ ሴቶች እኮ ሰርግ አልፈለገችም የሚገርም ነገር ከሰርግ በፊት ጥንቅጥ ምናምን የሚደራረጉ ነገራቶችን አልፈለገች አልብሰኝ ጌጡን አልጠየቀችም የሚገርም ታዲያ ኒካሁን አለች ግን የሆነ ምን እንደሆነ አላውቅም ኒካሁን በፊት እንዲህ ሲደረገም በታቃለ እኔ ብቻዬን ነኝ እኔ ማንንም የለኝም አላህ አንተን ነው ወንድም አድርጎ የሰጠኝ እኔ እውነቱንም ነግርና እንዴት ነው አንድ እርምጃ መራመድ የሚባለው ነገር እንትን አለኝ እንግዲህ አንድ እርምጃ መራመድ ነው ያቃት አንድ እርምጃ ማለት ቀጥታ ስልክን አውጣና ደውልላት ከዛ እንደምታገባት ንገራት ማግባት እንደምትፈልግ ንገራት እንደምትወደህ አቃለሁኝ እሺ እንደምትላ አቃለሁ ስለዚህ ይሄን አድርግ እስኪ አንቺ በቃ እንደው ይነቀንደው እስከመቼ ነው ቆይ አንቺ ሰው መክሮሽ እንዴ በቃ አንቺ አድገሻል ትልቅ ልጅ ነሽ እኮ አሁን ነገሮችን በራስሽ ማወቅ አለብሽ ሁሌ ሰው መክሮሽ አስተካክሉሽ በይ ለማንኛውም ምን ያህል ስልካሮች ይልመጣ ነው ቀስቅሽና አቅርቢላት ሁሉ ጊዜ እኔን ካላዘዝሽ ትልቅ የሆነች አይመስላትም እንዴ ቆይ ራሷ ከሰራች ራሷ ብታቀርበው ምን ችግር አለው እሰብዛችሁ
ይኸው እያየሁ ስልክህን አሁን አውጣና ደውልለት። መርሐባ ልክ ነህ ጀማል። እያንዳንዱ ቀን እኮ ለሴት ልጅ እድሜ ነው አይደለም እንዴ? ይኸው ደወለች። ሳረሳ ደወለች። ማይ ላቭ ብለህ ነው እንዴ ሲበል አንተ ሄሎ ሳዲ ወአለይኩም ሰላም ወራህመቱላህ። ኧረ አለሁ እኔ ምን ሆናለሁ ብለሽ ነው? ስሚኝማ እኔ አሁን ለራሱ እኮ እያሰብኩሽ እያለ ነው የደወልሽው። ይገርምሻል። እዩማ ምን አሰብኩ መሰለሽ? ለአንድ ትልቅ ቁም ነገር ፈልጌሽ ነው። አይ ኧረ በስልክ እንኳን የሚነገር አይደለም። ኧረ ሰላም ነኝ። ምንም አልሆንኩኝም። ምን እንደውም አንቺንም እኔንም የሆነ ሊያስደስተን የሚችል ነገር ነውና መርሐባ። እንደውም አሁን የሚመችሽ ከሆነ ማለት ነው ባለፈው የተገናኘንበት ቦታ አለ። አዎ እዛ ነኝ። እስኪ ነይማ። እኔ በቃ ኦልሞስት ጨርሻለሁ፣ እየወጣሁ ነው በቃ። መርሐባ መርሐባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አየሁ አይደለ? ብቻ በዱዓ ተከተለኝ ጀማል። ችግር የለውም። በቃ አሁን ግማሽ ፐርሰንቱ አልቋል። አሁን የምናደርገውን በደንብ ስማ። ተቀጣጥራችኋል አይደለ? እኔም ይሄን አንዳንድ ማስጨረሳቸው ጉዳዮች አሉኝ። ባንድ እንሄዳለን። ኮንፊደንስ ካነሰ እኔ አውሳለሁ። ኧረ አይደለም እኔ አሁን እኮ ሳሰው ካንተም አንግል የሆነ እውነትህን ነው። በቃ ይሄ መሆን ያለበት ነገር ስትናገር አሁን አንተ በዱዓ አገዘኝ ማለት ነው። በቃ ችግር የለም። እሷን ማን ወጣው ስላልኳት አላስጠብቀት። ያልበላው ነገር ካለ ብላ ለኢነርጂ ምናምን። እሺ ስማ እንሂድ በቃ። እሷን ማየቱ ለራሱ እኮ ምግብ ነው። ና በል እስኪ። አሁንም ቁጭ እንዳልሽ ነሽ። ኧረ አንቺ ልጅ ምን ይሻልሻል? በይ አሁን ተነሽ። እኔ ደርሼ የምመጣበት ቦታ አለ። ተነሽና አሁን እያየሁሽ አቅርቢ። ተነሽ ተነሽ። ይሳበዛችሁ እንደው አባዬ እንዴት አደርክ? ልጄ እንዴት አደርክ? ረፈረ እንደ ልጄ እሱ ቢን ሰግጄ ቀደም እንዳልኩ እኮ እንቅልፍ በዛ ይዞኝ ሄደ። እሺ ተነሳው ቁርስ ላቅርብልህ። እሺ እኔ እሺ እረፍቱ የለ እንዴ? አነ ሰድር ከጌታ አማናው ለኝ ጌታ ማነሽ? የኔ ልጅ ረሂማ፣ ኧረ ረሂማ። አቤት አባባ። በቃ ሳይቸግረኝ ይሄን ሞባይል ሰጣሁሽ። በቃ ቀንኑን ሌቱንም በቃ ስራሽ እሱ ሆነ አይደለም። እጅማ የምጠጣው ውሃ አንጭልኝ። እሺ ወይ ወዳ 70 ብር ያርፋለሁ እንጂ ኧረ እንዴት ጠምቶኛል። በይ ትደግሚኝ እንደ ይሄን ጨው የበዛበት ፍርፍር በላሁ። በቃ ቆይ የኔ ሞባይል ነው የሚጮኸው ነው መሰለኝ። ቆይ ላምጣ። እስኪ ሂጂ አንቺው ቶሎ በይማ እንዳይዘጋ። እስቲ ማን ይላል? ኧረ አባባ አዲስ ስልክ ነው ሴቭ አልተደረገም። ደግሪ ወዲህ በይ። አሎ አቤት። ማን ነህ? የኔ ልጅ ኡስማን ወደ እኔ እየመጣህ ታዲያ አታውቀውም? እንደኛ ቤት የድሮ ቤት እኮ ነው። በአደባባዩ ወደ ታይ ወረድ ይበልና ቆርቆሮ በር ደርሰሃል። በቃ ልጄ ትቀበልሃለች። እሺ የኔ ልጅ እሺ። ማነሽ? ረሂማ ነይማ ውጭ። ያ ኡስማን እየመጣ ነው። በር ክፈችና ተቀበዩ። ጎሽ የኔ ልጅ ፈጠን በይ፣ ደርሻለሁ። እዚህ አደባባዩ ነኝ ብሏል። እንዴ ጋሽ እንድሪስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኧረ አይገባም። እንዴት ነህ የኔ ልጅ? ደህና ነው ሆይ?
እንዴት ናችሁ? እንደው ደግ ነህ። ያ አላህ ከየት ተገኘህ በጠዋት? ና ወደ ቤት እንግባ። ወደ ቤት እንግባ። አይሆንም ጋሽ እንደዚህ ና እንግባ። ግድ የለም ብዙ እግረ መንገድ ልዘይራችሁ ብዬ ነው እንጂ ሀጅ አለብኝ። ኧረ ና እንግዳ እዚህ ጋር አረፍ በል። እሺ እዚህ ጋር አረፍ በል። እንደው ደግ ነህ ሆይ? አልሐምዱሊላህ ደግ ናችሁ። አሁን ብንገባ ምን ቸገረህ ነበር? ይሄን ኧረ የለም ጋሽ እንደዚህ እንደው ግድ የለህም እንግባና እንደው ሻይ ቢጠጣ አድርገህ ትሄዳለህ። ግድ የላችሁ እንደው አላህ ያሳድግህ በረካው። አንተ እንደው እንደ ዘመኑ ልጅ አይደለህ። የኔ ልጅ ማነሽ? ረሂማ ነይ እስኪ ሻይ አፍሊ። ደግሞ በር አልዘጋሽም እንዴ? ምንድን ነው የሚጮኸው? እንትን ነው ጋሽ እንደዚህ እንደው ትንሽ ሰሞኑ እያመሙት አይደለም እንደው ጠገን እንዳርገው ብዬ ኧረ ያለ አለ በጊዜ ስለመጣሁ እንደው ምን አሳሰበህ? እንደው ይሄን ያክል አይደለም ጋሽ እንደዚህ እንደው ቢሆን ከዚህም በላይ ባደርግላችሁ እንደው የኔ ልጅ ምን አሳሰበህ? ኧረ ያለ አለ ኧረ ያለ ሰንጋ የሚያክሉም ቀንዱ የተጠማዘዘ እንደው ቢሆንስ እንደው ትንሽ ግልገል ነገር ገዛ አድርገህ አመጣም። እንደው ምን አሳሰበህ? ያ አላህ 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 እንግዲህ እንደው አላህ ያሳድግህ። እንደው አላህ ጨምሮ ይስጥህ። እውነቴን ነው ወላሂ እንደ አባትህ ደግ ነህ። የጌታው ያለ እንደው ይሄን ያክል ኧረ እንደው ጋሽ እንደዚህ ለእሱ እንኳን ይችን የምታክል ምን ሌላ ብዙ ነገር ነው ያሰብኩት። ኧረ እኔ እንደው ባለፈስ በዛሽ ቁራጭ ወረቀት የሰጠህ ገንዘብ አንድ ሸክም አይደለም። እንደው ኧረ ያላል እንደው አንተ ልጅ እንደው ውለታው አልክብኝ። እንደው አባትህም ደግ ወዳጄ ነው። አንተ ደግሞ እንደው ኧረ አላህ የደግ ሰው ልጅ እኮ ያስታውቃል። ነይ እስኪ እኔ ልጅ ነኝ ገባ በይና የሚበላም የሚጠጣም አንቺ እንግዳ መጥቷል እኮ። ኧረ የለም ጋሽ እንደርስ እኔ አሁን ጉዳይ ስላለብኝ እንደው ዘይራችሁ በዚህ እግረ መንገድ ልሄድ ብዬ ነው እንጂ ቸኩላለሁ። ተው እንጂ ልጄ ደግ አይደለም። ሻይ እንኳን ጠጥተህ ሂድ። ኧረ እንደው ሌላ ቀን እንደው በውጪ በደረቁ ኧረ አብሽሩ ጋሽ እንደርስ ሳፊያችሁን ሳንደኝ ናቸው። አልሐምዱሊላህ ደህና ነኝ። አሁን እኔ ልጅ እናንተ እያላችሁ ምን ሆናለሁ ብለህ አብሽሩኛ ምን በዱዓ እያገዝን ነው። ወአለይኩም ሰላም። ልጄ መጣሽ እንዴ? ልጄ ተዋወቁ እንጂ ኡስሚን አታውቂውም እንዴ? ኧረ ተዋወቁ ተፈቃቀዱ እንጂ አብሮ እንድትማሩ ነው። አንድ ላይ ተምራችኋል? አዎ። እንግዲህ አዎ የልጅ ነገር እኮ እንደው አትፈቃቀዱም። አሁን ዘመን ልጆች እንደኛ አይደላችሁም። እሷ ረስታኝ ይሆናል እንጂ እንኳን አረሳው። በቃ እኔ ልግባ። እሺ ግቢ እና አትጥፋ የኔ ልጅ። እንደው ብቅ እያልክ ጠየቅ አድርገን አላህ ያሳድግህ። እንደው አላህ ይጨምርልህ። ደግ ልጅ ነህ። አሚን መርሐባ። እንደው ደግ ልጅ የደግዘው ሰር ያስታውቃል እኮ የደግዘው ዘር ያስታውቃል። እውነቴን ነው። ምን አደረግን ብላችሁን ጋሽ እኔም ሀጃ አለችብኝ እንደው እቺ አሁን ላመጣሁትም ለበግ መጥቢያ ምን ግድ የለም ኧረ አላህ ብለህ ተው ግድ የለም። እንደው በየቀኑ እንደው አሁን ይሄን ያመጣው ምትሳይሽ እንደርስ ቤተሰብ እኮ ነን። ከዚህም በላይ ባደርግ ለሱ ምንም ማለት አይደለም። እንግዲህ እንደው አላህ ያሳድግህ ነው እንጂ እንደው ደግ አላህ ይጨምርልህ። እንግዲህ ሌላ ምን እላለሁ ብለህ ነው? አላህ ያሳድግህ። ይሄ ነገር ዙሁርም ደረሰ መሰለኝ። እስኪ ሶላት ልቁም ትንሽ። ይቺን አሁን ምን ብለው ገዟት? እስኪ አሁን ይቺ አባዬ ወዱ ያረክ ነው እንዴ? ወዱ ዳረግ ሰላት ልቁም ብዬ እንደው አንድ ማማክርህ ነገር ነበር አባዬ። ምን መሰለህ አባዬ፣ ያው አንተ እናትም አባትም ሆነህ ነው ያሳደግከን። በጣም ምርጥ አባት ነህ። እኔም ደግሞ ያው እድሜ እየሄደ ስለሆነ አንድ ሷሊህ የሆነ ሰው ሽማግሌ የኔ ልጅ መቼም የዛሬ ልጅ ለአባቴ ቅድሚያ ልስጥ ለትልቅ ሰው ቅድሚያ ልስጥ ማለት የለም። ይኸውልሽ የኔ ልጅ እውነት ነው ያለ እናት ያለ አባት እናንተም ወግ ማድረግ ለማብቃት ነው ብቻዬን ኩርትም ብዬ የኖርኩት። አሁን ሳልሞት በቁሜ እናንተ ወግ ማድረግ ስታው ስትዳሩ ስትኳሉ ማየት ምኞቴ በቁም እያለሁ ሁላችሁም ቦታ እንድትይዙ ነው እኔ የምፈልገው። ስለዚህ ቅድም ሄደው ልጅ ተሻለ አይደል? ቻላቆም ማለት እሱ ግን ያቀሽ አንድ ላይ ተምረናል። ብታይ የደግ ሰው ልጅ ሰው አክባሪ ነው። እሺ ሰሙት እና ትንሽ ቀልቡ ከጀላ ሽማግሌ ልካለሁ። እኔም በደስታ ገብዬ ተቀበልኩ። አንቺስ ምን ትያለሽ? ልነግርህ የነበረው እኮ አባዬ ይሄ ነበረ። እኔ የምፈልገው እሱም ደግሞ ሷሊህ የሆነ ምንም ሀብትና ንብረት ባይኖረው
ከመስጂድ የማይጠፋ በጣም መልካም ሰው ማውቀዋል አባዬ። እሱን አግባብ ነው የምፈልገው። ጭራሽ ትሰምኛለሽ? እኔ አባትሽ እያለሁ ለአንቺ የሚሆነውን የሚበጅሽን ለነገ መውደቂያሽ የተሻለ ለቤተሰብሽም የሚበጅ ለአንቺ ብቻ አይደለም የኔ ልጅ። የአሁን ዘመን ልጆች እንግዲህ አመላችሁ ይሄ ነው። እኛ ድሮ ስንዳር አባቴ ሲያጭልኝ ማን እንደሆነች የማን ልጅ እንደሆነች እንኳን አላውቅም። አሁን እናንተ ከመሬት ብድግ ብላችሁ እከሌላ አግባ ትሰሚያለሽ? እኔ ያሳደግኳችሁ እንደዛ። እስኪ ዞር በይና ያንን ሙክት ሰንጋ የሚያክል ሙክት አንቺን አንቀባሮ የሚያምር የማን ልጅ እንደሆነ ግን አቅሸዋል። የማን ልጅ እንደሆነ በቃ። ስለዚህ እናንተ ከመሬት እየተነሳችሁ ይሄ እኔ ያያየሁትን ያልወደድኩትን የምትሉትን ነገር እዛው እኔ ያሳደግኩሽ እንደዚህ ነው። ተከብረሽ የሽማግሌ ዘሩ የሚያምር የከሌ ዘር የሚባል በደረጃ ሽማግሌ ልኩ ልድርሽ ተስማምቼ ጨርሻለሁ። ስለዚህ አይ የምትይ ከሆነ ደግሞ ወይ ያነ ስሙ የማይጠራ የማንንም ወጠጤሽን ወይ ደግሞ እኔ አባትሽን ትመርጫለሽ። ስለዚህ ወደድሽም ጠላሽም እኔ አሁን ሽማግሌ ይመጣል። ለልጁ ቃሌን ሰጥቻለሁ፣ ለአባቱ ቃሌን ሰጥቻለሁ። አሁን ደግሞ ሽማግሌ ልኮ ደግሞ ድል ያለ ድግስ ደግሼ እልል እያስባሉ ልድርሽ ሁሉን ነገር ጨርሼ ተዘጋጅቻለሁ። እርምሽን አውጪ። የማይመቱልሽ ሲቆጡት ያለቅሳል አሉ። እንግዲህ ይሄን አደርጋለሁ የምትይ ከሆነ ወይ እዛ የመንደር ወጣትሽን ትከታያለሽ ወይ እኔ አባትሽን ትመርጫለሽ። ተሽልኝ አሁን ወደዛ ምን እዚህ የኔ ልጅ እንደው ለጤናሽ ደህና ነሽ? ደህና ነኝ አባዬ። አየሽው አይደለም የኔ አባትሽ ምክር ጥሎ አይጥልም። ከዛ ከቆሻሻ ሰፈር አውጥቼ ይሄው ቤተ መንግስት የመሰለ ቤት አስገባሁሽ። ይሄው ለኛ ራሱ ኩራቱ። ከዛ ከቆሻሻ ከደሃ ሰፈር አውጥቼ የተከበረ ሰው ጋር አስገባሁሽ። አንቺ እንደው አንድ የመንደር ወሎ በራ ተከትዬ ካልርኩ ብለሽ እምቢኛልሽ። ይሄው ግን የአባትሽን ምክር መስማትሽን አየሽው ጥቅሙ? እስኪ ተመልከሽው ቤቱን አይደላ ቤተ መንግስት የሆነ በዛስ ኡስሚስ ቢሆን ምን ይወጣለታል? ሸበላ መለሎ ነው። የደግ ሰው ዘር ነው። የባል አባት ልጅ አይደለም እንደምን ይለጉምሻል? አይደላ አዎ ላንቺም ቢሆን ልጅ እኔ አባታችሁን መላችሁን ስሙ። እኔ እስካለሁ ድረስ ቁም ነገር አስይዛችኋለሁ። ደህና ቦታ ነው የምሰጣችሁ። ላንቺም አንድ የደግ ሰው ዘር ፈልግልሻለሁ። ብቻ እኔ የምላችሁን ተከተሉ። እስኪ ይሄን ቤት ተመልከቹ። የመንግስት ቤት ነው የሚመስለው። እናንተ ልጆቼ ብቻ እኔ የምለውን ተከትላችሁ የአባታችሁን ምክር አዳምጡ። አይደለም እንዴ? አዎ ጎሽ እልሽ እንደው እድሜው ረጅም ነው። እንደው ስናነሳሳው መጣ። ና ጎሽ የኔ ልጅ እንኳን ደህና መጣ። እስማ ና እንጂ ወዴት ትሄዳለህ? ልጄ ምን እየሆነ ነው? እንደፈራሁት ይሄን ልጅ አስቀየምሽው አይደል? የማንም የሰፈር ጎረምሳ ተከትዬ ካልርኩ ብለሽ እትዳርሽ ላይ አሸዋ በተንሽ። አሁን በይተነሽ ግቢና ምን እንደሆነ ጠይቂው። ሻባይ አረፍ በል አንተ ተራ። ምኑን አርፈዋለሁ? ምኑን አረፍኩኝ? እንደዚህ እያንገበገብሽ ጭራሽ። ቆይ አልገባኝ። ቤቴን ሰው እያገኘ እንዴ? ቆይ እኔ ቤት የእድር ቤት አደረገው እንዴ? ማንም እየመጣ ቆይ እሷን ያገባሁት ቤተሰቦቿን ነው። አውቆ የተኛ ቢጠሩት አይሰማም አሉ። አሁንም እዚሁ ተቀምጠሽልኛል። ገብተሽ ምን ከፋ ባለቤቴ ብለሽ አትጠይቁም እንዴ? ተነስተሽ አትሄጂም? ምን የሚሉት ነገር ነው ይሄ? አባዬ ይሄን ነገር አድርገሽው ከሆነ እማረገውን እኔ አውቃለሁ። አሁን ተነሽ ግቢና ባለቤትሽን አናግሪ። እሺ አባዬ አረፍ በል ተረጋጋ። ምኑን ተቀመጥኩት? አንቺ ሳዳ። አቤት። አዎ ጠርቼሻለሁ። እና እዚህ ፈልጌሽ ነው። የሆነ ነገርማ ማድረግ አለብኝ እንዴ? ቆይ በማህበር ተደራጅቶ የኔን ቤት ምዶለች ያደርጉታል እንዴ? አንቺ ሳዳ
አየሽልኝ አይደለም ይሄትሽን ስራ አየሻት አልበላላታል አልዋጥላታል ምኑን ተረጋጋው እያየሽ ይሄን የመሰለ ቤተ መንግስት የሚመስል ቤት አስገብቻት እኮ ማርፈት ፍቼ ጉረሽ ብላት እሬት ነው የምፈልገው አለች ይሄን ምን ይሉታል እንዲህ አለብደ አቤት እስሚ ጠራኸኝ እንዴ እስኪ ለማንኛውም እዚህ ቁጭ በይና እናውራ እሺ መርሃባ ምን ነው እስሚ ዳና አይደለም እንዴ ተቆጥታል የሆንከው ነገር አለ ከዚህ በላይ ምን እንዲሁን ጠብቀሽ ነበር ቆይ እኔ የምለው አንቺ ነው ያገባሁት ወይስ ቤተሰቦችሽን ጭምር ነው ያገባሁት ቆይ ኡስማን ቤት ዘውያ ነው ወይስ እድር ቤት ነው ያላችሁ ማን ነው እኔ እኮ አንቺን ያገባሁሽ ዘርማንዝርስ እዚህ ይመጣ እንዲንኳተት አይደል ኦስሚ እንዴት እንደዚህ ትላለህ የኔ ቤተሰቦች እኮ አንተ ቤተሰቦች ናቸው ያንተን ቤተሰብ የኔ ቤተሰብ ናቸው እንዴት እንደዚህ ትላለህ አባዬም ቢሆን እኮ ከኔ የበለጠ ለአንተ ትልቅ ክብርና ፍቅር ነው ያለው የኔ ባል እንድትሆን የመረጠህ እኮ አባዬ ነው እንዴት እንደዚህ ትላለህ ካንተ ይሄን አልጠብቅም ብቻ ይሄ ልጅ አንዴ ገብቼ ምላሿን ልስማው እስኪ ምን እንደሆነ እኔ አሁን ቃል በቃል ራሴ ገብቼ ጠይቀው ይሄን ካለ እዩ ዶሮ ጠባቂ ነው ማረጋት በዱላ ሰባብር እኔ አባትሽ አይደለም ቆይማ ልኳን ነው ማሳያት አልኩ ኧረ አባዬ ተረጋጋ ምንድነው ሳይድች አይደል እንዴ ምን እንዳላት መታት ነግረናለች ነገሩን አታጋግል አሁን አንተም ደግሞ ግፊት ይነሳባል አሁን ቁጭ በል ተረጋጋ ምኑን ተረጋጋው አባዬ ተረጋጋ ለነገሩ እውነትሽን ነው እዛ ተወጥፋቀ ተመጣከለ ወይ ተጫወተችብኝ እኮ አባዬ ቁጭ በል ተረጋጋ ትመጣለች ምን ነገር ትነግረናለች እሷ ያለ ጤና ሆናለሁ እኔ አሁን ቁጭ በል ተረጋጋ እሺ ቆይ ልጄ የማረጋው ነው ያውቃለሁ ቆይ አትናደድ አንተም ግፊት እንዳይነሳብህ የኔ ቤተሰቦች አንተ ቤተሰቦች ገለመል ያተበ እሱ ድሮ ቀረ አሁን ግን እኔ በሰነ ስርዓቱ ወድጄ ፈቅጄ አግብቼሻለሁ አይደል ከዚያ በኋላ ግን እቤቴ እየመጣ ማንንም ሰው ነፃነቴን እንዲሻማኝ አልፈልግም ገባሻ ቤተሰቦች ነፃነት የምትይ ከሆነ ደግሞ እነሱ ጋር ወይ መጠቃለል ትችያለሽ ወይ ተዳርሽ መምረጥ ትችያለሽ ከዛ ውጭ ግን የኔ ኡስማን ቤት የድር ቤት ወይ ደግሞ የበጎ አድራጎት ድርጅት ቤት አይደለም ገባሻ ማንንም ሰው በትዳር ጣልቃ እንዲገባ አልፈልግም ለማንኛውም የነገርኩሽን ነገር አስቢ ኧረ አላህ ምን እንደዚህ ነው ከመቼ ወዲህ ነው እንደዚህ አይነት ባህሪ ያመጣውማ በቃ ለይለት እኮ እንዴ ኡስማን ልጄ ኡስማን አየሽልኝ አይደል አየሽልኝ አሁን ምን ተብሎ ነው የሚነገር ለነገሩ ይሄ ሁሉ የአባዬ የራሱ ጦስ ነው እሱ ነው መጀመሪያ እንደዚህ አይነት ችግር ውስጥ የከተተኝ ለነገሩ ይሄ እየተፈጠረ ያለው ያንዳንዱ ነገር በአባዬ በራሱ ምክንያት ነው የሱ ጦስ ነው እዚህ የከተተኝ ለራሱ ሂጄ ነግረዋለሁ አንድ ቀን ቀና ብሎ በሙላይቱ አይቶኝ የማያውቅ ልጅ ይሄው እኔን ጭምር ረግጦኝ ወጣ ምክንያቱም የእህትሽ ዋጋ ነው የእህትሽ ስራ ትንጣማ ቆይ አሁን እስኪ ምን እየሆነ እንዳለ ምን እየተፈጠረ እንዳለ ቁጭ አርጊ አጭር ጥያቄ ነው የምጠይቃት ታይልኛለሽ እዩ መታኮ ደግሞ ትልቅ ጀብድ እንደሰራ አጠገቤ ትወዘፋለች እኔ አሁን ምን ይዘጋሻል አትናገሪም እንዲሆንሽው አባዬ እስኪ ተረጋጋ አሁን እንኳን እንደ ልጅ ቆጥራ ልጅ ምንድነው የከፋሽ እንደው ሰውትሽ ብለህ ጠይቀኝ ተመልከችልኝ እኔ ልጅ እዩልሽ ምሰራው ጥፋቷን ለመሸፋፈን ጭራሽ እየተነፋረቀች ትመጣለች ይሄ ልጅ እኮ ማላቀው አዲስ አረገችኝ ስንቱን ፍሪዳ ያጋደመ እንዳላበላኝ እንዳላገመጠኝ ይሄው አሁን ረግጦኝ ሄደ ይሄ ሁሉ ላይ ማን ነው የልጅ ጥፋት ያለ ስም ልትሰጠው አሁን ትንጠራራለች አልበላላታል እስኪ አባዬ አሁን እንኳን ስማኝ ይሄ ግርማ ሞገስ ፍሪዳ ምናምን የምትለው ልጅ ምን እንዳለ ታውቃለህ ከናንተና ከሱ እንድመርጥ ነው ያደረገኝ እቤቱ በመምጣታችሁ ደስተኛ አይደለም እና ከፈለሽ ሄደሽ እዛው ጠይቂያቸው ቤቴ ውስጥ ሶስተኛ ሰው ጣልቃ እንዲገባ አልፈልግም ነው ያለኝ እስኪ አሁንስ በኔ ትፈርዳለህ ምን ጆሮ አትስማይሉት ይሄን እኔ እውነት ነው ብያለሁ ይሄ አንቺ ሴራና ፈጠራ መሆን አለበት ትሰሚኛለሽ ይሄን ብሎ እኔ ልጆቼን አጠነክራለሁ ብዬ እንጂ ለሱም እንዳባት ሆናለሁ ብዬ እንጂ ቁራሽ አጥቻ አይደለም ዝም መጣው ትሰሚኛለሽ እውነቱ ነው ካገኘሁት የማደርገውን እኔ አውቃለሁ እሺ እኔ ለሰው የምተርፍ ስንቱን የማስተዳድር
የትልቅ ባላባት የተከበረ የኢብራሂም አሊ ዘረኝ እሺ ኦቂ እማታቂ ከሆነ ለማያውቁትም ንገሪያቸው ኧረ አባዬ ተው ተረጋጋ ግፊት ይነሳብሃል ነገሩን አታባብስ በእናትህ ተረጋጋ ተይ ወዳ ይሄን እየሰማሁ ብሞት አይሻልም እንዴ በይ እስኪ እባክሽ እንዳሞ ተከታይ